አጥርህን እሳለማለሁ ለምዶብኝ። እኔ ደግሞ እንደምታውቀኝ ዱርዬ ነኝ። ጸሎት በቅጡ አላውቅም። ሞክራለሁ እኮ ግን ጸሎቴ ራሱ ያስቀኛል። እስከ 9 ጾማለሁ ብዬ ገና ሲነጋ ጾሜን በኃጢአት እፈታለሁ። ዛሬ የአባታችን የጠባቂያችን የቅዱስ ሚካኤል ቀን ነው። ኑና መስግነው። ሚካኤል ሲቆም ፈጥኖ ደራሹ የሚቃወሙን አጥብቀው ሸሹ። ቅዱስ ገብርኤልን በጣም ወደዋለሁ አለ። ማን ነው? የሰሞኑ የቲክቶክ ፕላትፎርም ዝነኛና ታዋቂ ወይንም ፌመስ የሆነው ጳውሎስ ደመቀ። ነገሩ እንዲህ ነው። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ከዛ በፊት ቤተሰቦች ዛሬ የመላእክት አለቃ ቅዱስ ሚካኤል ወርሃዊ ክብረ በዓል እየተከበረ ነው። ታዲያ ቤተሰቦች እንኳን አደረሳችሁ። እናንተም ኮሜንት ላይ ገብታችሁ እንኳን አብሮ አደረሰን ብላችሁ ቪዲዮአችንን እንጀምር። እጅግ በጣም አስገራሚና አነጋጋሪ እንዲሁም ደግሞ ትምህርት አዘል የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች መጀመሪያ ላይ ይዤላችሁ የመጣው ቪዲዮ ምንድነው? እስከም በፊት ሁላችንም እንወዳቸውና ሁላችንም የምናከብራቸው ሀጂ ሙፍቲ ኢድሪስ ማሞታቸውን ሁላችሁም ሰምታችሁ ታዲያ ይዘን ቀን በቀብር ስነ ስርዓታቸው ሽኝት ወቅት ላይ አቡነ ማትያስ እጅግ በጣም በመራር ሀዘን ውስጥ ሆነው እያለቀሱ እጅግ በጣም ብዙ ሰዎችን ያስደሰተና እጅግ በጣም ብዙ ሰዎችን ያስገረመ ፎቶ በዚህ በሶሻል ሚዲያ ላይ ተቀባበል ነበር። ታዲያ እስኪ ያን ቪዲዮ አይተን እንመለስ። ለተከበረ ሰው ክቡር እንባ ሲፈስ ለካስ አቅም አለው ሀዘንን አብሶ ዳግም የማስለቀስ። እንዲህ ነው ሰው መሆን ላቅ ብሎ መንገስ። ከጥንድ አይኖቹ ላይ እንባ ካቀረረው የእምነት ልዩነት ችሎ ያላጠረው የእውነት ውዴታን ነው በተግባር ያየነው። ከልብ መሰበር ከእውነት ካንጀት ማዘን በመልክ ቢሰፈር በእይታ ቢመዘን የእርስዎን ገጽታ ነበር የሚመስለው ልክና መጠኑ። አቦ ክፉ አይንካው እስካለው ድረስ ነው። ከፎቶው ላይ ያለው የአይኑ በእንባ መራስ ብዙ ትርጉም አለው በጥልቀት ለሚያስብ የእውነት ላለው ራስ። መመርመር ለቻለ የእንባውን ሚስጥር ለኛም ነው ያነቡት ለከበበን ችግር። በሰውኛ እይታ ትኩር ብሎ ላየ ለሀገር አልቅሰዋል ላመማት ኢትዮጵያ ላልዳነችም። ቤተሰቦች እንደሰማችሁት ነው። ይህ ወንድማችን እንደዚህ ግጥም አዘል ንግግር እየተናገረ ነበር። እጅግ በጣም ትምህርት የሚያሰጥ ንግግሮችን ነበር ሲናገር የነበረው። እውነት ነው። እኛ አቡነ ማትያስ ሲያለቅሱ የነበረው ለኛ ለኢትዮጵያ ለሁላችን ነው እያለቀሱ የነበሩት። ታዲያ ቤተሰቦች አሁን ካለንበት ነገሮች ሁሉ እግዚአብሔር ከዚህ ላይ ግርግር ውስጥ ወጣን አገራችንን ሰላም ያድርግልን። ቪዲዮአችንን እንደዛ ብለን ዛሬ የምንጀምረው ወደ ኔክስት እሺ ቤተሰቦች ለዳሞ ይላችሁ የመጣው ቪዲዮ ምንድነው? እጅግ በጣም ደስ የሚል ተአምር የተደረገለት እጅግ በጣም ብዙ ሰዎችን ያነጋገረው ቲክቶከሩ ጳውሎስ ሰሞኑን ሜላት እባክሽን ተይኝ ሲልላችሁ ሰምታችኋል አስባለሁ። መልአኩ ቅዱስ ገብርኤል እጅግ በጣም ደስ የሚል ተአምር በህይወቴ ላይ አድርጎልኛል ብሎ የህይወት ተሞክሮን አንድ ሚዲያ ላይ ቀርቦ የተናገረ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ቅዱስ ገብርኤልን በጣም ወደዋለሁ አለ። ማን ነው? የሰሞኑ የቲክቶክ ፕላትፎርም ዝነኛና ታዋቂ ወይንም ፌመስ የሆነው ጳውሎስ ደመቀ። ነገሩ እንዲህ ነው። ጳውሎስ ይናገራል። ገና የ7 ዓመት ታዳጊ ሕፃን እያለሁኝ ምንም በማላውቀው ምክንያት አይኔ ታመመ። ከዛም በኋላ ነበር የሰፈር ሰዎች እኛ ገንዘብ ስለሚቸግረን የተወሰነ ብር አወጥተው እንድታከም አደረጉ። የሰጡን ገንዘብ ግን እኔን ጨርሶ ሊያሳክመኝና ሊያድነኝ አልቻለም ነበረ። እንዲህ አልኩት ፈጣሪ ሆይ አይኔ እንደሚረብሸኝ ከሆነ ብትገለኝና ብሞት ይሻላል፣ ከዚህ ሁሉ ስቃይ ገላግለኝ እያልኩ ጸልይ ነበር። ያም ሆኖ ግን ትምህርት ቤት ማር ነበር። 8ኛ ክፍልን በግድ ጨረስኩት ይለናል። አይኔ በጣም ያለቅስ ነበር። ስማር ያለቅሳል፣ ስሰራ ያለቅሳል፣ ስንቀሳቀስ ያለቅሳል። ማታና በሌሊቱ ሰዓቶች ላይ በጣም ነበር የሚያነባው ይለናል ጳውሎስ ደመቀ። ከዛም ነበር አንድ ወቅት የሆነ ሕክምና ሄደው ብር ስላነሳቸው እናቱ የነበረቻቸውን ጓሮ ለመሸጥ ሰው ሲፈልጉ ሰው አጡ። ተስፋ በመቁረጥ ወደ ቤታቸው ተመለሱ። የተወሰነ ከቆዩ በኋላ ነበር ወደ ሐዋሳ ሪፈራል ሆስፒታል ተልከው 60 ሺህ ብር እንዲያመጡና እንዲታከሙ የተደረገው። እነ ጳውሎስ ግን 60 ሺህ ብር ማግኘት አልቻሉም። የሰፈር ሰዎችና አንዳንድ ቢረዷቸው ሰዎች አፈላልገው 10 ሺህ ብር ነበር ከበጎ አድራጎቶችም ጭምር ያገኙት። ያን 10 ሺህ ብር ይዛችሁ አትሂዱ እንዴት ትድናላችሁ ሲሏቸው እነ ጳውሎስ ግን በፍጹም አንመለስም ተስፋም አንቆርጥም በማለት ወደ ሐዋሳ ሪፈራል ሄዱ። ያላቸው 10 ሺህ ብር ነው። እንደውም በርካቶች 10 ሺህ ብር እኮ ምንም አያደርግላችሁ ብለዋቸው ስለነበረ በእጅጉ ቻሌንጅ ሆኖባቸው እንደነበረ ያስታውሳል። የሚገርማቸው ግን በ10 ሺህ ብሯ አልጋ ይዘው አንዳንድ ምግባቸውና ውጫቸውን ሸፍነው አንድ እድል ገጠማቸው። ጳውሎስ ይናገራል። ምናልባት እኔ በጣም እድለኛ ነበርኩኝ ይላል። እንደውም ደግሞ በፊትም ስማር አንድ መፍትሄ እንደሚመጣ ተስፋ ነበረኝ ይላሉ ይላል።
ከዛ ሲቀጥል ሐሙስ ቀን ለሕክምና ገቡ። ሐሙስ ቀን ከገቡ በኋላ ግን በጣም አልቻልኩም። ህመሙን ተጀምሮ አይኔ ወጣሁኝ። ምክንያቱም ሌንሱ በየቀኑ ወደ ውጭ ወጣ ነበር፣ ያብጥ ነበር፣ ያለቅስ ነበር፣ በጣም ህመም ነበረው ይለናል ጳውሎስ ደመቀ። የምር ነው። እኔ እስከ ዛሬ ፊልሞቹን እየሳቁ ነበር፣ ዛሬ ኢንተርቪውን እያለቀስኩ ነው የተመለከትኩት። ከዛም ነው ይሄን ልሰራ የተገደድኩት። ይገርማችኋል፣ ሐሙስ ዕለት ትቶት ወጣ። ከዛ እንደገና ያ ከውጭ የመጣ ሐኪም ለአርብ ቀን ቀጠራቸው። አርብ ሄዱ። አርብን ይላል አርብ 19 ነበር፣ አልረሳውም። ቅዱስ ገብርኤል ነው። ቅዱስ ገብርኤልን ደግሞ በጣም ወደዋለሁ ይለናል ጳውሎስ ደመቀ። ከዛ ቅዱስ ገብርኤል ረዳኝ። የዛችን ቀን በመወዳት ቀን አይኔ ወጣ። ከዛም በኋላ ግን ህመሙ ቀነሰልኝ። ይኸው ዛሬ ላይ ደረስኩኝ። ይገርማችኋል፣ አንድ ቀን ትልቅ ቦታ እንደምደርስ በአይኔ ይታይ ነበር ይላል ጳውሎስ ደመቀ። በዚህ ሁሉ ሂደት ምን ተረዳው? እምነት ያድናችኋል። የምታምኑት የምትፈልጉበት ቦታ ያደርሳችኋል። ከህመምና ከስቃይ ይገላግላችኋል። የመጨረሻው ነበር። ምን እንዳልታውቃላችሁ? ሐሙስ ቀን ህመሙ እንደጠናበት ከነበሩት ፎቆች ከአንደኛው ላይ ራሱን ወርውሮ መግደልም አስቦ እንደነበረ ይናገራል ጳውሎስ ደመቀ። የወደፊት ኮከብ። በእርግጠኝነት ችግሩን ሚዲያ ላይ አውጥቶ መናገር የቻለ ሰው የሚረዳው አይታጣም። እናምላችኋለሁ፣ ሁላችሁም ባላችሁ ነገር፣ ባላችሁ ዕቃ፣ ባላችሁ አቅም በዚህ በመጣላችሁ ጊዜያዊ ፕላትፎርም ራሳችሁን በማስተዋወቅ የምትፈልጉትን አድርጉ። በርታ፣ ከፍ በል። ትልቅ ነገር ይጠብቅሃል። ቅዱስ ገብርኤል ከክፉ ሁሉ ይጠብቅህ። እንወድሃለን። እንደተመለከታችሁት ነው እጅግ በጣም ብዙ ጊዜ ከተሰቃየበት የአይን ህመም በሽታ እጅግ በጣም ብዙ መከራና ስቃይ ካየ በኋላ እንዲሁ ደግሞ ቅድም በቪዲዮ ላይ እንደሰማችሁት ሐዋሳ አትሄድም አይበቃህም ገንዘቡ ሲባል ችግር የለውም ብሎ እግዚአብሔርን አምኖ ተነስቶ ከሄደ በኋላ በስተመጨረሻም ያ ሁላ ሲያሰቃየ የነበረው አይኑ በዚህን ያክል ደረጃ ያሰቃየው አይኑ ተገፉለት ከስቃይ ወጥቶ ቅዱስ ገብርኤልን እያመሰገነ ነበር። ታዲያ ቤተሰቦች እናንተስ ስንቶቻችሁ ናችሁ እነዚህ መድረክ ላይ ቀርባችሁ ፈጣሪያችሁን ለማመስገን የታደላችሁ? እባካችሁ እናንተም መልአኩ ቅዱስ ገብርኤል ያደረገላችሁ ድንቅ ተአምር ካለ ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች ቅድም በመግቢያችን ላይ እንደነገርኳችሁ ዛሬ የመልአክ አለቃ የቅዱስ ሚካኤል ክብረ በዓል እየተከበረ ነው። እጅግ በጣም ብዙ ሰዎች የምንወዳቸው አባታችን በመድረክ ላይ ስለ መልአኩ ስለ ቅዱስ ሚካኤል እጅግ በጣም ደስ የሚል ትምህርት እያስተማሩ ነበር። እስኪ ደግሞ አንድ አጠር ያለ ትምህርት ሰምተን ነው። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ? ደግ ነው በሉ እስቲ ስለ ደግነቱ በደንብ አክብሩታ። ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። አሁንም በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ፣ ከህይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ ቤተሰቦች ተብሏል። ሁላችሁም ኮሜንት ላይ ገብታችሁ ሚካኤል አባት እያላችሁ እባካችሁም ኮሜንቱን አጥለቅልቁልን። እጅግ በጣም ብዙ ድንቅ ተአምሮች ተደርጉልናል በቅዱስ ሚካኤል አማላጅነት። ታዲያ ቤተሰቦች እናንተስ ይህን ትምህርት ስትሰሙ ምን ያክል ደስተኛ ሆናችሁ? ደስታችሁን እባካችሁን ሚካኤል አባት እያላችሁ ደስታችሁን ግለጹ። ገሪና አስገራሚ አይምራችሁ ይችላል ብሎ የሚያጠራጥሩ እጅግ በጣም ብዙ ሰዎች አሉ። በተለይ ደግሞ አንዳንድ ባህላዊ እንዲሁም ደግሞ መንፈሳዊ ድርጊቶችም ሆነም ደግሞ እንዲሁም ደግሞ አንዳንድ ሰዎች ደግሞ ሲሞቱም በጣም አስገራሚ ንግግሮችን የሚናገሩ ሰዎች አሉ። በቀስፈት የመጡና እጅግ በጣም ብዙ ሰዎችን አነጋገራዊ ይላሉ። ባለፈው ዓመት ላይ መስለስል የቀደሉትን ሰዎች መቼም የምትረሷቸው አይመስለኝም። እንዲሁም ደግሞ በጥምቀት በዓል ወቅት ደግሞ ታቦቱን አባቶቻችን ተሸክመው ሲሄዱ በታቦቱ ላይ ለማሾፍ እንዲሁም ደግሞ ለማፌዝ የሞከሩ ሰዎች እንደነበሩ ሁላችሁም ትረሳላችሁ ብዬ አላስብም። አሁን ላይ ደግሞ ሀጂ ሙፍቲ ኢድሪስ ከሞቱ በኋላ ሀጂ ሙፍቲ ኢድሪስ እንኳን ሞቱ ብለው የሚናገሩ ሰዎች አሉ። ሰው እንዴት ሰው ከሞተ በኋላ ሞትን ሟችን ይወቅሳል? እጅግ በጣም ብዙ ሰዎች የሚወዳቸው አባት ናቸው ሀጂ ሙፍቲ ኢድሪስ። የሀገር ዋርካ ናቸው የተባሉ በዚህ ያክል ደረጃ ሀጂ ሙፍቲ ኢድሪስን መሳደቡስ ምን አመጣው ታዲያ? ጠበቃ ደጉሎ እጅግ በጣም ደስ የሚል ንግግር የተናገረ ነበር። እስኪ ደግሞ የጠበቃ ደጉሎ ንግግር ሳንተን እንመለስ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ
ወደማይመለስበት አቦ ይመችህ እንዳይቀና ዘላለም ከካም ደጉላው ነኝ። በቅድሚያ የቀድሞ እስልምና ጉዳዮች ምክር ቤት ተቀዳሚ ፕሬዝዳንት ሐጂ ሙፍቲ ዑመር እድሪስ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቻቸው፣ ለዘመዶቻቸው፣ ለወዳጆቻቸውና ለመላው የኢትዮጵያ ህዝብ መጽናናትን እመኛለሁ። ታዲያ ከዚህ ከሞታቸው ጋር ተያይዞ ባለው አንድ ግለሰብ በዚህ በሶሻል ሚዲያ ላይ ቀርቦ ስማቸውን እየጠራ ስድብና ክብራቸውን የሚነካ ነገር አድርጎ እናንተም ሜንሽን እያደረጋችሁኝ አንዳንዶቻችሁ እየደወላችሁልኝ ደጉላው ከህግ አንፃር እንዴት ይታያል ብላችሁ ጠይቃችሁኛል። እንዲህ ያለ ጉዳይን በተመለከተ እንግዲህ የግለሰቦችን ክብር መንካትና ግለሰቦችን ማዋረድ ግለሰቦቹ በህይወት እያሉ ብቻ አይደለም የሞቱ ሰዎችንም ክብር መንካት እንደማይቻልና ያንን አድርጎ የተገኘ የወንጀል ተጠያቂነት እንደሚከተለው የሀገራችን የወንጀል ህግ በግልጽ ያስረዳል። ይሄንን ጉዳይ በተመለከተ ታዲያ አቤቱታ ማቅረብ የሚችሉትና ህጉ መብት የሰጣቸው ብቸኛ አካላት የሟች ቤተሰቦች በመሆናቸው ይህ ቪዲዮ ለሟች ቤተሰቦች ደርሷቸው ግለሰቡ ያለበት ታውቁ አቤቱታ ቀርቦበት የህግ የበላይነት እንዲረጋገጥና ተጠያቂነት እንዲሰፍን ግለሰቡ ለህግ እንዲቀርብልን ሁላችንም እንጠይቅላለሁ። አመሰግናለሁ። ቤተሰቦች ጠበቃ ደጉላው ሲናገር እንደሰማችሁ ነው። ይህ ሰውዬ በህግ ቁጥጥር ስር መዋል አለበት። ይህን ሰው ያያችሁ ተመልከላችሁ ሰዎች ደግሞ በአቅራቢያችሁ የሚገኝ ፖሊስ ጣቢያ ጠቁሙ። እንዲሁም ደግሞ ደጉላው ቅድም በተናገረው ስልክ መሰረት ለህግ እንዲቀርብ ጠቁሙ እያለ ነበር። እባካችሁ እንደዚህ አይነት ስራ የሚሰሩ ሰዎችን ለህግ በመጠቆም ከሚጋገቡበት አጸያፊ ስራ እንዲወጡ መቀጣጫ እንዲደረግባቸው ሁላችንም መጠቆም አለብኝ ብዬ ተስፋ አድርጋለሁ። እናንተስ በዚህ ጉዳይ ላይ የሚሰማችሁን ሀሳብ እስኪ ኮሜንት ላይ አሳውቁ። ሌላ ደግሞ ቤተሰቦች ሐጂ ሙፍቲ ኢድሪስ ከሞቱ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዘን መግለጫ አውጥታ ነበር። አንድ ጀግና ብሔራዊ የሀዘን መግለጫ ያልተደረገው ብሎ አንድ ወንድማችን እየተናገረ ነበር። እስኪ ለማን ቪዲዮ አይተን እንመለስ። የኔዋ ሀገር የሆነችዋ ቤተክርስቲያን ቅድስት ቤተክርስቲያኗ የሀዘን መግለጫን አውጥቷል። ታዲያ በየደረጃው ከሀገር መሪ እስከታች ድረስ የሀዘን መግለጫ ካወጣችሁ እንዴት ሀዘናችንን ብሔራዊ ሀዘን ማድረግ አቃታችሁ? የሀገሬ ህዝብ ጀግናውን ማክበር ያውቅበታል። የሚከበሩትን ማክበር ያውቅበታል። የእውነት ለመናገር ከልቤ ነው ደስ ያለኝ። በህይወት ኖረው ከመዋረድ ሞተው መከበር ልክ እንደ ሐጂ ዑመር እድሪስ ልክ እንደ ሙፍቲ እጅግ በጣም የሚያስደስት ሞታቸው እንኳን ሳይቀር አንድነትን የሰበከ ነውና ከልቤ ደስ ስላለኝ ነው። የእውነት ከልቤ ደስ ስላሰኘኝ ነው። በጣም ስለተገረምኩም ነውና እንዲህ ጀግኖቻችንን እንዲህ አባቶቻችንን ስንከብር እንከብራለን እንጂ አንዋረድ በምንም ተአምር። ያው ቤተሰቦች እንዳያችሁ ስለሆነ ቪዲዮን ግን ያው ማንኛውም ሰው ከሞተ በኋላ ነው ጥሩ ስራ እንደሰራና እንዳልሰራ የሚታወቀው። ሐጂ ሙፍቲ ኢድሪስ ከሞቱ በኋላ እንደዚህ ሀገር ምድሩ ተጠቅልቆ ሰው መሄጃ አጥቶ የቀብር ስነ ስርዓት እጅግ በጣም በሚያስቀና ሁኔታ ምን አይነት ስራ ነበር የሰሩት እስከሚያስብል ድረስ ብዙ ሰዎችን እስኪገረሙበት ድረስ ነበር የቀብር ሽኝታቸው የነበረው። ይሄ ይበቃል ብዬ አስባለሁ እኔ በግሌ። እናንተስ በዚህ ቪዲዮ ላይ ምን አይነት ሀሳብና አስተያየታችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አሳውቁ። ሌላ ደግሞ ቤተሰቦች ከሃይማኖታዊ ነገር ወጣ ስንል ምንድነው በጣም ብዙ ሰዎችን ሲያስገርም የነበረ መረጃ ትናንትና የተደረገ አንድ በጣም ብዙ ሰዎችን ያነጋገረ ድርጊት ነበር። እርሱም ምንድነው የፌዴራል ልብስን በመልበስ መኪና ለመዝረፍ የሞከሩ ሰዎች እጅግ በጣም በሚያናድርና በሚያስገርም ሁኔታ አንድ ሴት እናታችንን ከመኪናው አውጥተው በመጣል በመደብደብ መኪናውን ይዘው ሲሄዱ እጅግ በጣም ለስራው ታታሪ የነበረ ትራፊክ የገቡበት ገብቶ ለህግ እንዲቀርቡ አድርጓቸው ነበር። ታዲያ በዚህ ስራው እጅግ በጣም ብዙ ሰዎች የትራፊክ ሊመሰገን ይገባል እያሉ እጅግ በጣም ብዙ ሰዎች የተቀባበሉበት የነበረ አንድ ቪዲዮ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ከዚህ በፊት የደንብ ልብስ በመልበስ ወንጀል የሚሰሩ ሰዎች እንዳሉ ጭምጭምታ እንሰማ ነበር። አሁን ደግሞ ሐላልና ገሃድ እየሆነ መጥቷል። በትናንትናው ዕለት ዩኒቨርሲቲ አካባቢ ኢዛይር የምትነዳ እናትን ከመኪና ውስጥ አስወርደው መሬት ላይ ጥለዋት ሁለት የፌዴራል ፖሊስ ልብስ የለበሱ ግለሰቦች መኪናው ይዘው ለመሰወር ሲሞክሩ ከፊት ጋር ተጋጭተው መያዛቸውም ታውቋል። እጅግ በጣም የሚመሰገን ሞተረኛ ትራፊክም ሳይረን አብርቶ በመከታተል በቁጥጥር ስር እንዲውሉም አድርጓቸዋል። እባካችሁ ይህን ቪዲዮ ለምታውቁት የህግ አካል አሊያም ለምታውቁት የፌዴራል ፖሊስ ኮሚኒኬሽን ቢሮ ለግንዛቤ ይሆናልና እባካችሁ ብታደርሱልኝ ደስ ይላል።
ማንኛውም የደንብ ልብስ የፌዴራል ወይም የመከላከያ እንዲሁም የፖሊስ ልብስ የለበሰ ሰው መጥቶ በሚያናገረን ጊዜ የእኛስ መብት እስከምን ድረስ ነው? የእነሱን ማንነት ለማወቅ የሚያስችል ምን አይነት ነገር አለ? እባካችሁ ብታሳውቁኝና ህዝቡን በዚህ ላይ ንቃት እንዲኖረው ቢደረግ መልካም ይመስለኛል። አሁን ሁሉም ሰው ፖሊስ ሲመጣ፣ ትራፊክ ሲመጣ ወይም መከላከያ ሲያገኘው ቀጥታ ያለውን ከመተግበር ውጪ ማንነቱን እንኳን ለማረጋገጥ እድል አይኖረውም። ቢኖረውም እንኳን የሚቀርብበት ዱላና ጥፊ እንደሆነ ይታወቃል። ስለዚህ የህዝቡ መብት ምን ድረስ ነው? እነዚህን ሰዎች ትክክለኛ ህጋዊ መሆናቸውን የማወቅ መብትስ አለው ወይ? ህገ መንግስቱስ ምን ይላል? እባካችሁ ጠበቃዎች አሊያም በህግ አስከባሪዎች ኮሚኒኬሽን ቢሮ የሚሰሩ ሰዎች ይህንን ምላሽ ቢሰጡንና ህዝቡም ትክክለኛ የደንብ አስከባሪዎችን ማንነት አውቆ ለህጉም ሆነ ለሚጠይቁት ነገር ተገዥ እንዲሆን ንቃት መፍጠር ይሆናልና እነዚህ ግለሰቦች የፌዴራል ልብስን ለብሰው ፌዴራል ሳይሆኑ መኪና ለመዝረፍ የሞከሩት እንደተያዙት ሁሉ ሌላው ህዝብ መጠንቀቅ ካለበት እንዴት አድርጎ መጠንቀቅ እንዳለበት ማብራሪያ ቢሰጠን መልካም ነው እላለሁ። ሰናይ ቀን ተመኘው። እንደተመለከታችሁት ነው። ታጥቀዋል፣ ሊገሉም ይችላሉ ብሎ ሳይፈራ ሁለት ናቸው እንዲሁም ሳይል ብቻውን ተከታትሎ በፋውል እንኳን ሲሄዱ እነሱም ተከትሎ በፋውል ሄዶ እነሱ ታጋዮች ሲቆሙ የቆሙበት ድረስ ይዟቸው ለህግ እንዲቀርቡ ያደረጋቸው ትራፊክ ሊመሰገን ይገባል። ታዲያ እናንተ ሲን ትራፊክ ስትው ምን አይነት ስሜት ተሰማችሁ? የህግ አስከባሪዎች እጅግ በጣም እዚህ ደስ የሚል ስራ ሲሰሩ ሊመሰገኑ ይገባል። ማመስገን ያለብንን ሰው ማመስገን አለብንና እባካችሁን ይህን ትራፊክ አመስግኑ። ሌላ ደግሞ ቤተሰቦች እጅግ በጣም በተለያዩ ጊዜዎች ፓስተር ሶፊ ወደ መድረክ ወደ ሶሻል ሚዲያ ላይ ይመጣና ከዚህ በኋላ ፕሮቴስታንት የሚሆን አይመስለኝም 16 ቀን ሱባኤ ልገባ ነው እንዲሁም ደግሞ ልጠመቅ ነው እንዲሁም ደግሞ በተለያዩ ኦርቶዶክሳዊ እንቅስቃሴ ከሚያደርጉ ወጣቶች ጋር በመገናኘት ከዛሬ ወደ ኦርቶዶክስ ቤተክርስቲያን ተቀላቀለ ብለው እጅግ በጣም ሰዎች ይህ መረጃ የተቀበሉበት ይሰሩበታል። ግን እሱ ይህን ነገር እንደ ገቢ ማሰባሰቢያነት እየቆጠረው ይመስለኛል። ፓስተር ሶፎንያስ ተጠመቀ እንዲሁም ደግሞ ወደ እናት ቤተክርስቲያን ተመለሰ። ማህተምም ስራ ይባላል የተለያየ ጊዜዎች። ግን እሱ ይሄን ወሬ ካስወራ በኋላ ደግሞ ድጋሚ ይጠፋል፣ በድጋሚ ደግሞ ይመጣል። እስኪ ደግሞ እጅግ በጣም ብዙ የሚያስገርሙ ንግግሮችን ተናገረ ነበር። ለዛም ምላሹን እጅግ በጣም ደስ የሚል ሁኔታ አንድ ወንድማችን እየነገሩ ነበር። እስኪ ደግሞ ቪዲዮ አይተን ነበር። አብ አባት ነው እንግዲህ ወልድ ደግሞ ወልድ ሶፊ ግባ እንጂ ምን ሆነ ነው የምታዳምጠኝ? ዝም ብለህ የኔ ተወዳጅ ይሄ ቪዲዮ አቅም ኑሮት ለብዙሃን እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ በቪዲዮ የተነሳ የተሰማችሁን ስሜት ኮሜንት ላይ አስፍሩልኝ። ሰላም የኔ ተወዳጆች፣ ትላንት ማታ ሮብ ከምሽቱ 4 ሰዓት ጀምሮ በዲያቆን ፈለጋ አትናቴዎስ እና በቀለሜ አይተንፈሱ መካከል በቴዲ ሐዋሳ ቤት ዲቤት ነበር። ዲቤቱም ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ? መጽሐፍ ቅዱስን ዲፔንድ አድርገን እንወያያለን። የኛም ኦርቶዶክስም የነሱም ፕሮቴስታንትም በመጽሐፍ ቅዱስ እናምናለን ስለሚሉ በመጽሐፍ ቅዱስ ላይ ብቻ ትኩረት ያደረገ ውይይት እናረጋለን። መጽሐፍ ቅዱስን እያጣቀስን ከመጽሐፍ ቅዱስ ውጭ ልንነጋገር አንችልም። ምክንያቱም ሁለታችንም በመጽሐፍ ቅዱስ ስለምናምን በልዩነታችን ላይ እንወያያለን ነው። አለቀ። ቴዲ አንደኛው ስህተትህ ውይይቱ ገና ከመጀመሩ ተነግሯል። ምክንያቱም መጽሐፍ ቅዱሳዊ ብቻ ነው፣ ከዛ ውጭ አስቆማለሁ እያለ ፈለገ በተደጋጋሚ ነግሯል። ነገር ግን አንተ ምኑም ስለማይገባ ያው ታምኑበት የለ ድርሳና ገድላት የማን ናቸው? ታምኑበት አላችሁ አይደል? ስለዚህ ካመናችሁበት ተጠይቅ አይባልም። ያኛው ያምንበትም እኛ እናምንበታል። ያላመነበት እንዴት ይጠይቃል? ሰማ ቴዲ፣ አንተ ፖለቲካውን ነው ራን የምታደርገው፣ ገባ? ፖለቲካውን ነው። ስለዚህ ምንም እንትን ነውም የለም። ስለዚህ እነሱ በሚሉ ነው መሄድ ያለበት። እየነገረህ ትከራከራለህ፣ ራስን ላይ ሰቅላል። እኔ ቤት እዚህ ቤት እኔ የምጨነቀው ለአድማጭ ተመልካች ምናምን ወጥ መጀመሪያ አንተ ነስተህ የሰራው አለቀ። ማስቆም ነው። ዮኒ ጓያ የሚሉት ደውሎ ሲጠራ በአንተ ቤት ለመወያየት ኒውትራል ተብለህ አንተ እንድታወያይ ነበር የተፈለገው። ገብቶሃል አይደል? ግን አንተ ኒውትራል አይደለም። በኦርቶዶክስ ቤት ነው ያደግኩት ምናምን ትላለህ። ተው። ስንቱ በኦርቶዶክስ ቤት አድጎ እናቱ መነኩሴ አባቱ መነኩሴ ሆኖ ጴንጤ ይሆናል አይደል? በመጽሐፍ ቅዱስ ያምናል። መጽሐፍ ቅዱስ የፈለገውን መጠየቅ መብቱ ነው። ይሄኛው የሚሰራው ፖለቲካ ነው። ያው አድማጭ ይኸው እንግዲህ ያያችሁ ዲያቆን ተብዬው እንግዲህ አውደ ምሕረት ላይ የሚያስተምረው ይሄ ነው ምናምን እንዴ ያልበላህን እያከክ ጠይቅ የተባልከውን ትተህ የማይጠየቅ ነው የምጠይቀው። ስለዚህ የማይጠይቅ ስጠይቀው አይመልስልህም። ፔሬድ ለዘመናት የምፈልገው ነበር። ገጥማል ከጴንጤ ጋር እንትን ታወራ ትላለህ። እከክ ጳጳሳት መጋቢ አዲስ የሚባሉት መጥተው ከኔ ጋር ዲቤት ያድርጉ። ፈለጋ አይደለም ከኔ ጋር አታወራም አንተ። በቃ መጽሐፍ ቅዱሳዊ ጥያቄ አትጠይቅም። ጠይቅ የተባልከው እሱን ነዋ። ምክንያቱም ሁለታችሁም በመጽሐፍ ቅዱስ ታምናላችሁ። ያን ዲፔንድ አድርገህ መጠየቅ ነው። ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይ? መጽሐፍ ቅዱሳዊ ማስረጃ አምጣ። በቃ ይሄ ነው ጥያቄ መሆን ያለበት። ያሳያል። እሱም የፈለገውን ይጠይቃል። መጽሐፍ ቅዱሳዊ ትመልሳለህ። ካልቻልክ ጸጥ ነው።
ዘለ ገድላት ድርሳናት ትላለህ። በእግዚአብሔር አሁን ማሳያችሁ ሙሉን ስሙት። ከጴንጤ ጋር ልትከራከር ያልከው እስቲ ፕሮፌት ብላችሁ የሰየማችኋት የራሱ አዳራሽ አላት። እንግዲህ ምዕመን ሰብስባ የምትሰብክ ሴትዮ ናት። በሚስጥረ ስላሴ ዙሪያ ከልደተ ቃል ጋር በፓስተር ሶፎንያስ ቤት ያደረገችውን ውይይት እስቲ ተመልክተን በዛው ነው ምኑ ነው ፕሮፌት። አሁን ደግሞ ከእንጀራ ወደ መንፈሳዊ ነገር ውስጥ ወሰርከኝ። አይሻልም? አብ አባት ነው፣ ወልድ ልጁ ነው። ወልድ ልጅ ነው። የአብ ልጅ አብ አባት ወልድ ልጅ። እሺ በአብና በወልድ መካከል ያለው አንድነት ምን አይነት አንድነት ነው? አብ ወልድ መንፈስ ቅዱስ አንድ ናቸው። ያው በምን አንድ ናቸው? አብ አባት ነው። እንግዲህ ወልድ ደግሞ ወልድ ሶፊ ግባ እንጂ ምን ሆነ ነው የምታዳምጠኝ? ወልድ ልጅ ነው። ልክ ነው ብለሻል እኮ ቅድም ወልድ ልጅ ነው። አዎ እኮ ሊያደነጋግረኝ ስለሚፈልግ ወልድ ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። እንደዛ ለማለት ነው ይፈልጋል። አንድነትና ሶስትነታቸውን አስረጅኝ እስኪ። አንድነታቸውና ሶስትነታቸውን አስረጅኝ እስኪ። አንድነት አብ ወልድ መንፈስ ቅዱስ አብም ኦሬዲ ያው አንድ አካል ናቸው እኮ አንድ አካል ናቸው። አንድ አካል ናቸው። ኦኬ አይለያዩ። ኦኬ አንድ አካል። እሺ አንድ አካል ናቸው አይለያዩ። አንድ አካል ናቸው ስትል ያው በመለኮት ለማለት ብላ ነው እኮ። በመለኮት አንድ መለኮት አካል ነው ያለው። ያው በሶስትነት አንድ መለኮት እያለች ነው እኮ። እንደዛ ነው እኮ የምትለው ሶፊ ያወራው ነው ከሷ ጋር። እሺ አንድ አካል ናቸው። ኦኬ እሺ ሌላ አሳሽ ሌላ ምን በቃ መንፈስ ስለምን ስለ አብ ስለ ወልድ ነው የምታወራኝ የምጠይቀኝ? አሁን አንድነትና ሶስትነታቸውን ስጠይቅሽ አንድ አካል ናቸው አልሽኝ። እሺ ሌላም እንድጨምሪበት ነበር። አብ ወልድ መንፈስ ቅዱስ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ አጽናኝ ነው። አይ እዚህ ደግሞ አንድ አካል ናቸው። አንድ አካል አይደለም እንዴ? እኔና አንተም ተዘጋጅ፣ እኔና አንተ ተዘጋጅተን በዚህ ጉዳይ ላይ በደንብ ፍርፍር አድርገን ለማስተማር እንግባ። ዝግጅት ያስፈልገዋል። ሁሌ አትማማሩም ስለ ስላሴ? አይ እንማማራለን እንዴ? እናስተምራለን እኮ። መንፈስ ቅዱስ ደግሞ መንፈስ ቅዱስ ነው። አይ አንድ አካል ናቸው አልሽውን ትንሽ እንድታስረጅም ብዬ እኮ ነው። ይቅርታ። እንዴት? እሱማ አንቺ ነሽ የምታስረጅኝ። በቃ እኔ መለስኩልህ። እንግዲህ እኔን ተወኝና እስኪ ወደ ሌላ ነገር እንሂድ። አንተ አሁን ጥሩ ሰው ትመስላለህ፣ ግን አናርገው እና ሰዎች ስላሉ ወንጌል መስማት የሚፈልጉ ሰዎች ስላሉ የቤተሰቦች እንደሰማችሁት እንዳያችሁት ነው። ወንድማችን ልደት ቃል በዚህን ያክል ደረጃ ነበር እህታችንን እያፋጠጣት ስለ መንፈስ ቅዱስ ስለ ስላሴ ሚስጥር ሲጠይቃት የነበረው። ታዲያ ፓስተር ሶፎንያስ እንዳያችሁት ነው፣ ከላይ ሆኖ እየሰማው ነበረ። እናንተስ እነዚህን ጥያቄዎች ከዚህ በፊት መልሳቸውን ታውቁት ነበር ወይ? ከነዚህ ጥያቄዎች ውስጥ ትምህርትና ተመልሳብና ውስጥ እናንተም ኮሜንት ላይ አሳውቁ። ቅድም ወንድማችን ልደት ቃል ሲያስተምር እንደሰማችሁት ነው። እጅግ በጣም ደስ የሚል እንቅስቃሴ ደግሞ በዚህ በሶሻል ሚዲያ ላይ የሚያደርገው እጅግ በጣም ሰዎች የሚወዱት ወንድማችን አኬም እጅግ በጣም ደስ የሚል ትምህርትን እያስተማረ ነበር። እስኪ ደግሞ ወንድማችንን አኬል ትምህርት ሰምተን እንመለስ። አንድ ገድል ላይ ነው የተገኘው አሉ እና ቅዱሱ አባትን ኢየሱስ አገኛቸው እና አገኛቸውና እንደው አፋቸውን ሳማቸው የሚል ነገርን አወጡ ብሎ አንድ ወዳጅ ይነገረኛል። ያወጡትና ማናቸው ፕሮቴስታንቶች ኢየሱስ ያንን የቅዱሱን አባት አፉን ሳመው የሚል ነገርን አወጡና በዛ ላይ ግን የራሳቸውን ቤት ደግሞ ሰሩበታል። ምን አይነት ቤትን? እንደው ይሄው ተሳሳሙ አይነት ነገርና የሆነ ሴክሹዋል የሆነ ነገርን ለሱ ሰጡትና ገሩ ላይ ስለ ሴክሹዋል ነገር አልተጻፈም። በቃ ሳሙ የሚል አለ። አዎ መሳም ሁሉ ጊዜ የምር ሴክሹዋል ነው ወይ? እሱን ትንሽ ነገር ላችሁ ይሆናል። ግን ወዲያውኑ ከሴክሹዋል ከሆነ ነገር ጋር አያይዘው ጭራሽ ደግሞ ይሄ ወንዶች ናቸውና በሚል መልኩ እንደዚህ አይነት ነገሮችንም ሲያስቀምጡ ተመለከተ። እንዲህ ያለ ነውርን ሲናገሩ ተመለከተን አይነት ነገር ነገረኝና ያው እኔ እንግዲህ እነሱ ያሉትን ሁሉ ልናገር አልችልም። እነሱ አንደበታቸው ለእንደዚህ አይነት ነገር በጣም የተከፈተ ስለሆነ ቀለል አድርገው ይናገሩታል እና ደግሞ ለመሳለቅም ደግሞ ይሞክራሉ። ራሳቸው ያመጡትን ኮንስትራክት ያደረጉትን
የራሳቸውን ይህንን ሐሳብ መጽሐፉ ላይ ስለሌለ አሁን እንደነዚህ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ላይ አንድ ታሪክ አለ። እሱን የኛ ገድል ላይ ቢያዩት አሁን የገድል መጽሐፍ ላይ ቢያዩት ምን ሊሉ ነበረ? መጽሐፍ ቅዱስ ላይ የሱናማይቷን ሴት የዛችን ልጅና የኤልሳን ታሪክ ታውቁታላችሁ አይደል? ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ማለት ነው። ታሪኩ እንዲህ ነው፣ አጠር አድርጌ ስነግራችሁ ለማታውቁት። የሱናማይቷ ሴት የእርሷ ብቸኛ ልጅ አላት። እርሱ ሞተ። ይመስ ሞተ እና አልጋ ላይ አስተኛችው። ኤልሳ መጣና ልጁ የተኛበት ክላስ ውስጥ ገብቶ ቤቱን ዘጋው፣ ቆለፈው በውስጥ ዘጋውና ልጁ ላይ ተኛበት። አይኑን በአይኑ ገጥሞ ኦኬ፣ ኤልሳ በልጁ ማለት ነው። እና እላዩ ላይ ተኛበት። ሲተኛበት አፉን ካፉ ገጠመ፣ እጆቹን እጆቹ ላይ አደረገና ተኛበት። እና የልጁ ሰውነት ሞቀ ይላል። ከዛን ወረደ ኤልሳ ድጋሜ ይህንንም 7 ጊዜ ነው ያደረገው። 7 ጊዜ ይህንን ደጋግሞ አደረገውና ልጁ ከሞት ተነሳ። ይህንን ነገር የኛ ገድል አሁን የቤርሳን ገድላት መጽሐፍ ላይ ቢሆን ያገኙት ነው። መጽሐፍ ቅዱስ ላይ ባይሆን ኖሮ እንደነዚህ አይነት በተንኮል የተሞሉ በጣም ኢሞራል የሆኑ በነውር የታጨቁ ፕሮቴስታንት አቃቤ እምነቶች ኦኬ፣ የፕሮቴስታንት አቃቤ እምነቶች ናቸው። እንግዲህ እነዚህ ምን ነበር የሚሉት? ጉድ ተመልከቱ። እንግዲህ የኦርቶዶክስ ቅዱስ አባት እሺ ከሬሳ ጋር አፍ ለአፍ ገጥሞ ተኛ ብሩት፣ እላዩ ላይ ተኛበት፣ አፉን ባፉ ገጥሞ ደግሞ አንድ ያልበቃ ብሎት 7 ሙሉ ይህንን አደረገ የሚሉት 7 ያደረገው። አረ ደግሞ የልጁ ሰውነት ሞቀ ይላል። ምን ማለት ነው ሞቀ ማለት? እያሉ እንዲህ ያለ እንደው ሐሜት የመሰለ በጣም አስጸያፊ ነውርን ያወሩ ነበር። አሁን መጽሐፍ ቅዱስ ላይ አሁን ይሄ አለ ማለት ግን ሌላ ነገር እንድናስብ ያደርገናል። ኦፍ ኮርስ አያደርገንም። እና ምንድነው ግንበኛ የሚያየው ሁሉ ቢስማር ይመስላል ይባላል። ምክንያቱም ሁሌም ከቢስማር ጋር ስለሚውል ስራ ሁሉ ከቢስማር ጋር ስለሚገናኝ ነው። እና እንደነዚህ አይነት አስጸያፊ የሆኑ በተንኮል የተሞሉ ፕሮቴስታንቶችም የሚያዩት ነገር ሁሉ እንደ ነውር ነው የሚመስላቸው። ኦኬ ነውርን ነው የሚያስቡት። ልክ የሆነ ነገር ሳይሆን ወዲያው አእምሯቸው ውስጥ የሚመጣው ነውር ነው። ኦኬ ነውር ነው። ምናልባት ውሏቸው ከነውር ጋር ስለሆነ ነው ወይ ብለን እንድናስብ ነው የሚያደርገን። እና ለማንኛውም ግን ሰው መሳሳም እንደ ይላል እኮ በነገራችን ላይ መጽሐፈ ምሳሌ ላይ ቀና ነገርን የሚመልስ አፍን ይስማል እኮ ብሎ ይናገራል። ብዙ ትርጓሜዎች ቢኖሩትም ራሳቸው የፕሮቴስታንት ስኮላሮች ሳይቀር እንደሚተረጉሙት ሊትራሊም ደግሞ መሳም ተብሎ ይተረጎማል። አፍን ይስማል ይላል። እንደዛ ስላል አሁን ሴክሹዋል ነገር ነው ማለት ነው? በፍጹም አይደለም። እንዴ ምንድነው ቅዱስ ጳውሎስ እኮ በተቀደሰ አሳሳም እኮ ሰላም ተባባሉ እኮ ይላል። እንዴ የሚል እኮ ሐዲስ ኪዳን መጽሐፋችን ላይ እኮ ወደ 5 ጥቅሶችን እኮ አሉ። ሰላም ተባባሉ በምን? በተቀደሰ አሳሳም። እንዴት ነው እዚህ በተቀደሰ አሳሳም? ኦኬ በአይሁዳውያንና በምስራቁ ዓለም ያለ ባህል አለ። እና ምንድነው እነዚህ ግን የሚያደርጉት ሁሌም በተቻላቸው አቅም በተንኮል ታሙልተው በጣም ነውረኞች ሆነው ነውረኞች የፕሮቴስታንት እምነት እንዲጠላ ማለት እንድንጸየፈው ከሚያደርጉ ሰዎች ውስጥ እንግዲህ እነዚህ ናቸው። እንግዲህ ሐሰተኛ ነቢያት ከሚባሉት በላይ እንደው እነዚህ ናቸው በእውነት። እና ዋናው ግን እኔ ልናገር የምወደው ምንድነው በስተመጨረሻ እንደዚህ ከሚመስሉ ሰዎች ጋር ክርስቲያኑ እንደመቶች ጊዜያችሁን አታጥፉ ፕሊስ። እየገባችሁ እንደዚህ አይነት ርዕስ ላይ እንደው ባታወሩ ኦኬ። ሲዋሹ በትህትና የራሳችሁን ቤት ከፍታችሁ አይ እኛ ምናምነው እንዲህ ነው ብቻ ብሎ መናገር የሚሻል ይመስለኛል ለኛ። እና እነሱ በተንኮላቸው ይቀጥሉ። ምክንያቱም ተንኮልን እንዲይዘው ሲናገሩ ሲቀጥፉ ሲዋሹ ኤርሲያን ላይ ለነፍሳት እንደውም ወደ ክርስትና ሰዎች እንዲመጡ ምክንያት ሲሆኑ እንደነበር እናስታውሳለን። የቅርብ ጊዜ ትውስታችን አንድ የፓስተር ልጅ የተፈጠረውን ነገር እናውቃለን። ከእርሱ ጋር ተያይዞ ውሸትን ዋሸ። እንግዲህ አንድ ይኸው የሚታወቅ እዚህ ሚዲያው ላይ ያለ ሰው ውሸትን ዋሸ። ያ ውሸት እንደሆነ ሲያውቅ ቀጥታ ክርስትናን መመርመር ጀመረ። ወደ ክርስትና መጣ ከፕሮቴስታንት የፓስተር ልጅ ኢማጂን። እና እግዚአብሔር አምላክ ያው ጌታችን ኢየሱስ በእርሱ ላይ ጠላት ሆኖ ቢነሱበትም እነርሱን ግን እንደ መሳሪያ አድርጎ በእነሱ እንደ ምክንያት አድርጎ ግን የእርሱ የሆኑትን ከነሱ ስራ አውጥቶ ወደ ክርስትና ያመጣልና እነሱ ይቀጥሉ በተንኮላቸው። እኛ ግን በተቻለን አቅም እንደው በትህትና የራሳችን እውነት ብቻ ብናስረዳ መልካም ነው ብዬ አስባለሁ። ቆየን። ነገ ደግሞ ነገ እንደው ሰይጣን ኢየሱስን ዋጠው ብሎ አንድ የተገረመ ሰውንም ቪዲዮ ተመልክቻለሁና እሱ ላይ ትንሽ ነገር እላችኋለሁ። በጣም ደስ የሚል ታሪክ ስላለ እጅግ በጣም ለብዙ ጊዜ ሰው የሚማረው ጉባኤዎች ላይ ጌታ ነበር። ግን በስተመጨረሻም እጅግ በጣም ብዙ ኦርቶዶክሳውያን ተሰባስበን እንድንማር ዲያቆን ሄኖክ ኃይሌ እጅግ በጣም ደስ የሚል እንቅስቃሴ እንደሚያደርግ ታውቃላችሁ። የአላፋ ተዘማሪ የሚያዘጋጀው ዲያቆን ሄኖክ ኃይሌ መሆኑን ታውቃላችሁ። ታዲያ ያንን በመከተል ደግሞ ሰሞኑን ደግሞ ወንድማችን ፈለገ አጥናቴዎስ እጅግ በጣም ደስ የሚል የጉባኤ አዘጋጅቶ እጅግ በጣም ብዙ ሰዎች ተገኝተው ጉባኤን እያስተማረ ነበር። ታዲያ ቤት ይዤላችሁ የወጣሁት መረጃ ምንድነው? ሰሞኑን ቴዲ አፍሮ መዝሙር ወጣ። ቴዲ አፍሮ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ የተባለ ነበር።
ነበር። ግን ያ ነገር ምን እንደሆነ ታውቃላችሁ? በአርቲፊሻል ኢንተለጀንስ የሚሰራ ነገር ነው እንጂ ቴዲ አፍሮ መዝሙር አውጥቶ አይደለም። ይህን ነገር ልነግራችሁ እፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ የሆነ ነገሮችን ይዤላችሁ እመጣለሁ። እናንተ ይህን ቻናል ሰብስክራይብ ያደረጋችሁ እንዲሁም ደግሞ ቪዲዮቻችንን ላይክ ያደረጋችሁ አበረታቱን። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ